የዓለማችን የፖለቲካ ትኩሳት ልክ እንደተጠመደ ፈንጂ በማንኛውም ሰዓት ሊፈነዳ ዳር በሚልበት በዚህ ወሳኝ የታሪክ ምዕራፍ ላይ እንገኛለን። እስኪ ያስቡት፣ በአንድ በኩል በቴክኖሎጂ በዶላርና በግዙፍ የጦር መርከቦች የተንበሸበሸችው ዩናይትድ ስቴትስ፣ በሌላ በኩል ደግሞ ስትራቴጂካዊ ትዕግስትን የተካነችውና ያልተመጣጠነ የጦርነት ስልት ጌታ የሆነችው ኢራን። የመካከለኛው ምስራቅ የጂኦፖለቲካ ቼዝ ጨዋታ ከምንጊዜውም በላይ ጡዘት ላይ ደርሷል። እውነት ለመናገር ዛሬ ላይ የኃይል ሚዛኑ እኛ ከምናውቀውና ከለመድነው ትርክት እጅግ በተለየ ፍጥነት እየተቀየረ ነው። በቢሊዮን ዶላር የሚገመቱት እነዚያ ግዙፍ የአሜሪካ የጦር መርከቦች በቀይ ባህር ላይ በትንንሽና ርካሽ የሁቲ ድሮኖች ሲፈተኑ፣ እንዲሁም የትራምፕ አስተዳደር የሚያወርዳቸው የከፍተኛ ጫና ማዕቀቦች ከመሬት ላይ ባለው እውነታ ሲላተሙ በግልጽ እየተመለከትን ነው። ልብ በሉ፣ ይህ ጦርነት በባህር በአየርና በሚሳኤል መተኮስ ብቻ የተወሰነ አይደለም። ኢራን የፔትሮኬሚካል ምርቷን እንደ ኃይለኛ የኢኮኖሚ ጦር መሳሪያ ስትመዝነው፣ በተመድ አደባባይ ሉዓላዊነቷን በድፍረት ስታስጠነቅቅ፣ እንዲሁም በአንጻሩ አሜሪካ በ17 ቢሊዮን ዶላሩ የጋዛ የሰላም ቦርድ የገንዘብ መዘዋወር ቅሌት ክፉኛ የሞራል ኪሳራ ሲገጥማት ነገሩ ሁሉ ጉድ ሳይሰማ መስከረም አይጠባ ያሰኛል። ታዲያ በዚህ ድብልቅልቅ ያለ የፖለቲካ የኢኮኖሚና የወታደራዊ ትርምስ ውስጥ ዓለም አቀፉ የፖለቲካ ካርታ እንዴት እየተሳለ ነው? በጦር መሳሪያ እጥረትና በስነ ልቦና ጫና የተዳከመው የአሜሪካ ጦርስ እጣ ፋንታ ምን ይሆን? የዘመናዊ ጦርነት አሸናፊነት ከጡንቻ ይልቅ ወደ አእምሮና ስትራቴጂ እንዴት ተቀየረ? ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ ዓለማችን በአሁኑ ሰዓት እጅግ በጣም ውስብስብና በቀላሉ ሊገመቱ በማይችሉ የጂኦፖለቲካዊ ውጥረቶች ውስጥ እያለፈች እንደሆነ ሁላችንም የምናስተውለው ጉዳይ ነው። በተለይም በመካከለኛው ምስራቅ እየታየ ያለው የኃይል መጓተት ልክ እንደ አንድ ትልቅ የቼዝ ጨዋታ እያንዳንዱ ተጫዋች የሚያደርገው እንቅስቃሴ የዓለምን የፖለቲካና የኢኮኖሚ ሚዛን ሊያናውጥ በሚችልበት ደረጃ ላይ ደርሷል። እውነት ለመናገር ከቅርብ ጊዜ ወዲህ በዩናይትድ ስቴትስ እና በኢራን መካከል ያለው ፍጥጫ እንዲሁም ተያያዥነት ያላቸው የቀጠናው ውጥረቶች የዘመናዊቷን ዓለም የዲፕሎማሲና የወታደራዊ ስትራቴጂ ገጽታ በሚገባ የሚያሳዩ ናቸው። እስኪ ይህንን ጉዳይ ምንም ሳናስቀር ነገር ግን ሚዛናዊ በሆነና ነገሮችን ከሁሉም አቅጣጫ በሚያሳይ መልኩ ዘና ብለን እንቃኘው። ልብ በሉ፣ ነገሩ የሚጀምረው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከተሰማው ጠንካራ የኢራን ድምፅ ነው። የኢራን ተወካይ በጉባኤው ላይ ያሰሙት ንግግር በቀላሉ የሚታለፍ አልነበረም። እርሳቸው እንዳሉት ከሆነ አሜሪካ በሆርሙዝ ባህረ ሰላጤ ላይ የጣለችው የባህር ላይ እገዳና ሌሎች ጫናዎች የዓለም አቀፉን ሕግ የጣሱና የኢራንን ሉዓላዊነት የሚጋፉ ናቸው። እዚህ ላይ አንድ ማስተዋል ያለብን ነገር ቢኖር ኢራን ይህንን ስትል እንዲሁ በባዶ ጩኸት ብቻ አይደለም። ይልቁንም ሀገሪቱ ያላትን ስትራቴጂካዊ የመከላከል አቅምና በዓለም አቀፍ የንግድ መስመሮች ላይ ያላትን ወሳኝ ቦታ በሚገባ ተገንዝባ ጭምር እንጂ። የሆርሙዝ ባህረ ሰላጤ የዓለም ነዳጅ በብዛት ከሚተላለፍባቸው መንገዶች አንዱ እንደመሆኑ ኢራን በዚህ ቀጠና ላይ ያላት የባህር ኃይልና የጸጥታ ቁጥጥር አቅም አሜሪካን ጨምሮ ምዕራባውያንን በእጅጉ የሚያሳስብ ሆኖ ቆይቷል። ተወካዩም ይህንኑ ነው ያሰመሩበት። ኢራን የራሷን ደህንነትና የባህር ላይ ንግድ ነጻነት ለማስከበር ወደኋላ እንደማትል፣ ነገር ግን አሜሪካ የምታደርገው ህገወጥ እንቅስቃሴ ቀጠናውን ወደ ባሰ ግጭት ሊያስገባው እንደሚችል አስጠንቅቀዋል። በእርግጥም የፓኪስታን ከፍተኛ የጦር መኮንኖች በቴህራን ተገኝተው ከአሜሪካ የተላከን የማግባባት መልእክት ማድረሳቸው ሲሰማ ኢራን በዲፕሎማሲው መድረክም ቢሆን በቀላሉ እጅ የምትሰጥ ሀገር አለመሆኗን ያሳያል። ታዲያ ይህ በእንዲህ እንዳለ ዶናልድ ትራምፕ በዋይት ሀውስ በኩል የሚያስተላልፏቸው መልእክቶችና የሚወስዷቸው እርምጃዎች ነገሩን ይበልጥ አጓጊ ያደርጉታል። እስኪ ያስቡት፣ ፕሬዚዳንት ትራምፕ በእስራኤልና በሊባኖስ መካከል የ10 ቀናት የተኩስ አቁም ስምምነት መደረጉን በታላቅ ድል አድራጊነት መንፈስ ሲያውጁ ብዙዎች እፎይታ ተሰምቷቸው ነበር። እርሳቸውም ቢሆኑ ይህ ስምምነት በመካከለኛው ምስራቅ ዘላቂ ሰላም ለማምጣት ትልቅ እርምጃ እንደሆነ አድርገው ነው ያቀረቡት። ይሁን እንጂ እውነታው ከመሬት ላይ ሲታይ ፈጽሞ የተለየ ሆኖ ነው የተገኘው። ስምምነቱ በተፈረመ በሰዓታት ልዩነት ውስጥ የእስራኤል ጦር በደቡባዊ ሊባኖስ በሚገኙ መንደሮች ላይ የአየር ድብደባ ማካሄዱ የትራምፕን ዲፕሎማሲያዊ ጥረት ጥያቄ ውስጥ የከተተ ክስተት ነበር። የሚገርመው ደግሞ እስራኤል ይህንን ድብደባ ያካሄደችው ከሂዝቦላ ጥቃት ተሰንዝሮብኛል በሚል ሰበብ ቢሆንም የሊባኖስ ጦር ግን በወቅቱ ከሂዝቦላ በኩል የተተኮሰ ምንም አይነት ጥቃት እንዳልነበር ማረጋገጡ ነው። ይህ ሁኔታ ፕሬዚዳንት ትራምፕ በእስራኤልና አጋሮቿ ላይ ያላቸውን ተጽዕኖ ምን ያህል ነው የሚለውን ጥያቄ እንድናነሳ ያደርገናል። ከዚህም በላይ ትራምፕ ከካቶሊኩ ጳጳስ ፖፕ ፍራንሲስ ጋር የገቡት አጭር ግን አነጋጋሪ የቃላት ምልልስ አለ። ትራምፕ ኢራን የኒኩለር ጦር መሳሪያ እንዳይኖራት ማድረግ የዓለምን ሰላም ማዳን ነው ሲሉ፣ ጳጳሱ ደግሞ በኢራን ላይ የሚወሰድ ጫና ንጹሐንን የሚጎዳ መሆኑን በማንሳት ተችተዋል። ይህ የሚያሳየው አሜሪካ በኢራን ላይ የምትከተለው ፖሊሲ በዓለም
በዓለም አቀፍ ደረጃ ሙሉ ድጋፍ ያላገኘ መሆኑን ነው። ወደ ወታደራዊና ስትራቴጂካዊ የመሬት እውነታ ስንመጣ ደግሞ የኢራን የመከላከል አቅምና የተዘዋዋሪ የጦርነት ስልት ምን ያህል አሜሪካን እያዳከማት እንደሆነ በግልጽ እናያለን። ለምሳሌ ያህል የቀይ ባህርና የባቤል መንደብ የውሃ መስመር ብንወስድ በኢራን የሚደገፉት የየመን ሁቲዎች እያደረጉት ያለው እንቅስቃሴ አስገራሚ ነው። አሜሪካ በቢሊዮን የሚቆጠር ዶላር የወጣባቸውን ግዙፍ የጦር መርከቦቿን ወደ መካከለኛው ምስራቅ ብትልክም እነዚህ ግዙፍ መርከቦች በቀጥታ በቀይ ባህር አቋርጠው ማለፍ አልቻሉም። ለምን? ምክንያቱም ሁቲዎች ርካሽ በሆኑ ነገር ግን እጅግ አደገኛ በሆኑ ድሮኖችና ሚሳይሎች ቀጠናውን ለምዕራባውያን የጦር መርከቦች የሞት ቀጠና ስላደረጉት ነው። በዚህ የተነሳ የአሜሪካ ግዙፍ የጦር መርከቦች አህጉር አፍሪካን ዞረው በኬፕ ኦፍ ጉድ ሆፕ በኩል ረዥምና አድካሚ ጉዞ ለማድረግ ተገደዋል። ይህ እንግዲህ ወዳጆች ኢራን ቀጥታ ጦርነቱ ሳትገባ በምትደግፋቸው ኃይሎች አማካኝነት ያንድን ሌላ ሀያል ሀገር ወታደራዊ እንቅስቃሴ እንዴት መገደብና ማስተጓጎል እንደምትችል የሚያሳይ ትልቅ ማሳያ ነው። የኢራን የመከላከል ስልት በግዙፍ የጦር መርከቦች ላይ የተመሰረተ ሳይሆን የጠላት ደካማ ጎን በሚያጠቁ ፈጣንና ብዙ ወጪ በማይጠይቁ ቴክኖሎጂዎች ላይ ያተኮረ መሆኑን እዚህ ላይ ጉልህ ሆኖ ይታያል። ከዚህ በተጨማሪ አሜሪካ በሆርሙዝ ባህረ ሰላጤ ላይ የጣለችው የባህር ላይ እገዳም ቢሆን እንደታሰበው ውጤት እያመጣ አይደለም። ትራምፕ የኢራንን ኢኮኖሚ አንቀን ይዘናል፣ ዘይትን ወደ ውጭ እንዳትልክ አድርገናል ብለው ቢፎክሩም መረጃዎች ግን ሌላ ታሪክ ነው የሚነግሩን። የንግድ መርከቦች እንቅስቃሴን የሚከታተሉ ነጻ ተቋማት እንዳረጋገጡት የኢራን የነዳጅና የፔትሮኬሚካል ምርቶችን የጫኑ መርከቦች በተለይም ከቻይና ጋር ግንኙነት ያላቸው ታንከሮች አሁንም ድረስ እገዳውን ጥሰው እያለፉ ይገኛሉ። ይህ ብቻ አይደለም። የአሜሪካ የጦር መርከቦች ይህንን እገዳ ለማስከበር ሲሞክሩ የቴክኒክ ችግሮችና የሲግናል መቆራረጦች እያጋጠሟቸው መሆኑም ተዘግቧል። ኢራን የአሜሪካን ጫና ለመቋቋም በሚል የፔትሮኬሚካል ምርቶቿን ወደ ውጭ መላክ ሙሉ በሙሉ አቋርጣ ለሀገር ውስጥ ፍጆታ እንዲውል ማድረጓ የዓለምን የኢኮኖሚ ገበያ ክፉኛ አናግቶታል። ኢራን በዓለም የፔትሮኬሚካል አቅርቦት ላይ ያላት ድርሻ ከፍተኛ በመሆኑ ይህ እርምጃዋ በዓለም አቀፍ ደረጃ የዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው። ታዲያ ይህ እርምጃ ኢራን ኢኮኖሚዋን እንደ አንድ የመከላከያና የመልሶ ማጥቂያ መሳሪያ እንዴት እንደምትጠቀምበት የሚያሳይ ግሩም ስትራቴጂ ነው። እኔን ከዘጋችሁኝ ዓለም አብሮኝ ይጎዳል የሚል ጠንካራ መልእክት ያለው እርምጃ ነው። ወደ አሜሪካ ጦር ሰራዊት የውስጥ ሁኔታ ስንመለከት ደግሞ ነገሩ ከባድ እየሆነ መምጣቱን እንገነዘባለን። በመካከለኛው ምስራቅ የተሰማራው የአሜሪካ ጦር በተለይም በኢራንና በአጋሮቿ የሚሰነዘርባትን ተከታታይ የድሮንና የሚሳኤል ጥቃት መቋቋም እየከበደው መጥቷል። መረጃዎች እንደሚያመለክቱት በመቶዎች የሚቆጠሩ የአሜሪካ ወታደሮችና መኮንኖች ከስራ ለመልቀቅ ጥያቄ እያቀረቡ ነው። የዚህ ዋናው ምክንያት ጦርነቱ ማብቂያ የሌለው መሆኑንና ወታደሮቹ ላይ የፈጠረውን የስነ ልቦና ጫና ነው። ጦርነቱ እየተራዘመ በሄደ ቁጥር አሜሪካ በአስቸኳይና በበቂ ሁኔታ ያልተሞከሩ አዳዲስ የጦር መሳሪያዎችን ወደ ጦር ሜዳ ለማስገባት ትገደዳለች። ለዚህ ማሳያ የሚሆነው PRSM የተባለው አዲስ ሚሳኤል መጠቀሟ ነው። ይህ ሚሳኤል በበቂ ሁኔታ ሙከራ ያልተደረገበት ቢሆንም አሜሪካ ካላት የጦር መሳሪያ እጥረት የተነሳ በጥቅም ላይ አውለዋለች። አሳዛኙ ነገር ግን ይህ ሚሳኤል በደቡብ ኢራን በምትገኝ ላመርድ ከተማ ላይ ወድቆ ትምህርት ቤትና የስፖርት ማዘውተሪያን በመምታቱ ንጹሐን ዜጎች ሕይወታቸውን ማጣታቸው ተገልጿል። ይህ ክስተት ዩናይትድ ስቴትስ በጦርነቱ ውስጥ ምን ያህል እንደተደናገጠችና ስህተቶችን እየሰራች እንደሆነ የሚያሳይ ሲሆን፣ በሌላ በኩል ደግሞ የኢራን ጦር ያሳየው የመከላከል ትዕግስትና ስትራቴጂካዊ እርጋታ ጎልቶ እንዲታይ አድርጎታል። ሌላውና ምናልባትም እጅግ አሳፋሪው ጉዳይ ደግሞ የጋዛ የሰላም ቦርድን የተመለከተው ውዝግብ ነው። ፕሬዚዳንት ትራምፕ በታላቅ ድምቀት ያቋቋሙት የቦርድ ለጋዛ መልሶ ግንባታ ተብሎ የተዋጣውን 17 ቢሊዮን ዶላር የሚያስተዳድር ነበር። ነገር ግን አሁን እየወጡ ያሉ ሪፖርቶች እንደሚያጋልጡት ይህ ገንዘብ ለታለመለት ዓላማ አልዋለም። ከዚህ ይልቅ ገንዘቡ እስራኤል በኢራንና በቀጠናው ላይ ለምታደርገው ጦርነት ድጋፍ እንዲውል ተደርጓል የሚሉ ከባድ ውንጀላዎች እየተሰሙ ነው። የቦርዱ ከፍተኛ ኃላፊዎች ሳይቀሩ ካዝናው ባዶ ነው ሲሉ ይህ ጉዳይ በአሜሪካ የውጭ ፖሊሲ ታማኝነት ላይ ትልቅ ጥቁር ነጥብን ጥሏል። 350 ሺህ ለሚሆኑ የጋዛ ቤተሰቦች ቃል የተገባው እርዳታ ሳይደርስ ቀርቶ ገንዘቡ ለጦርነት መዋሉ አሜሪካ በመካከለኛው ምስራቅ ያላትን የሞራል የበላይነት ሙሉ በሙሉ ጥያቄ ውስጥ የሚከት ነው። ይህ ደግሞ ለኢራንና ለአጋሮቿ ትልቅ የፕሮፓጋንዳና የፖለቲካ ድል ነው። ሌላው እዚህ ላይ መረሳት የሌለበት ትልቁ ጉዳይ ይህ በመካከለኛው ምስራቅ እየታየ ያለው የኃይል ሚዛን መዛባት ከቀጠናው አቅም አልፎ ዓለም አቀፋዊ የኢኮኖሚና የፖለቲካ ትብብር መረቦችን እንዴት እንደ አዲስ እየፈጠረ እንደሆነ ነው። የአሜሪካ የዶላርና የከፍተኛ ጫና የማዕቀብ ፖለቲካ ኢራንን ጨምሮ ሌሎች ሀገራት አማራጭ መንገዶችን በፍጥነት እንዲፈልጉ በግድ ገፍቷቸዋል። ለዚህም ጥሩ ማሳያ የሚሆነው የብሪክስ ስብስብ መስፋፋትና ኢራን የዚህ ግዙፍ የኢኮኖሚ ብሎክ አባል መሆኗ ነው። ቻይናና ሩሲያ ከኢራን ጎን መሰለፋቸው አሜሪካ የምትጥለው ማዕቀብ ቀስ በቀስ ጥርስ አልባ እያደረገው ይገኛል። በዶላር ፋንታ በራስ ገንዘብ የንግድ ልውውጥ ለማድረግ የሚደረገው ጥረት አሜሪካ በዓለም የፋይናንስ ስርዓት ላይ ያላትን የቆየ የበላይነት በቀጥታ የሚፈታተን ነው። ይህ ደግሞ የኢራን ስትራቴጂካዊ ትዕግስት ከወታደራዊ መስክ አልፎ በኢኮኖሚውም ዘርፍ አሜሪካን የዶላር የጦር መሳሪያነቷን እንድታጣ እያደረጋት መሆኑን ያሳያል። ከባህር ላይና ከመሬት ጦርነት ባለፈ ዛሬ ላይ ትልቁና ድምፅ አልባ የጦር ሜዳ የሳይበርና የቴክኖሎጂ ዘርፍ ሆኗል። ኢራን ያንኑ የተካነችበትን ያልተመጣጠነ የጦርነት ስልት በረቀቀ መንገድ ወደ
ወደ ዲጂታሉ ዓለም አሸጋግረዋለች። የአሜሪካና የእስራኤል ወሳኝ መሠረተ ልማቶች፣ የፋይናንስ ተቋማትና የመንግስት መረቦች ላይ የሚሰነዘሩት ተደጋጋሚ የሳይበር ጥቃቶች የዚሁ ጦርነት ሌላኛው ገጽ ናቸው። የቱንም ያህል በቴክኖሎጂ የረቀቀ ጸረ ሚሳኤል መከላከያ ስርዓት ቢኖርም አንድ የተዋጣለት የሳይበር ጥቃት የጠላትን የመረጃ ልውውጥ፣ የሎጂስቲክስ መስመርና የኮማንድ ማዕከል በሰከንዶች ውስጥ ሊያሽመደምድ እንደሚችል ኢራን በሚገባ ተረድታለች። ይህም በአሜሪካ ወታደራዊ ልዕልና ላይ የተጋረጠ በቀጥታ በዓይን የማይታይ ነገር ግን እጅግ አውዳሚ የሆነ ፈተና ሆኗል። ይበልጥ አሜሪካን እያሳሰባት የመጣው ደግሞ የረዥም ጊዜ ባህላዊ አጋሮቿ የሆኑት የመካከለኛው ምስራቅ የባህረ ሰላጤው ሀገራት እያሳዩት ያለው የፖሊሲ መዋዠቅ ነው። ቀደም ሲል ሙሉ በሙሉ በአሜሪካ የጸጥታ ጥላ ስር ይተማመኑ የነበሩት አጋር ሀገራት እነዚያ ግዙፍ የአሜሪካ የጦር መርከቦች የሁቲ ድሮኖችን መመከት ሲያቅታቸው ሲመለከቱ ከአሜሪካ ጋር ያለን ወዳጅነት ብቻውን ዋስትና አይሆንም ወደሚል ድምዳሜ እየደረሱ ነው። ለዚህም ነው በቀጠናው ያሉ ሀገራት አሜሪካን ሳያማክሩ ከኢራን ጋር የራሳቸውን የሰላምና የደህንነት ስምምነቶች ለምሳሌ በቻይና አሸማጋይነት የተደረሰው የሳውዲ ኢራን ስምምነት ለማድረግ ተገደዋል። ይህ ክስተት አሜሪካ በቀጠናው ያላትን የዲፕሎማሲያዊ አባትነት ሚና በእጅጉ ያሳነሰ ሲሆን፣ በተቃራኒው ደግሞ የኢራንን የጂኦፖለቲካዊ ቼዝ ተጫዋችነት ብቃት አረጋግጧል። ወደ አሜሪካ የውስጥ ፖለቲካ ስንመለስ ደግሞ ይህ የውጭው ዓለም ጫናና የተበላሸ የኃይል ሚዛን በሀገር ውስጥ ከባድ የሆነ የፖለቲካ መከፋፈልን እየፈጠረ ነው። በተለይም የ17 ቢሊዮን ዶላሩ የጋዛ የሰላም ቦርድ ቅሌትና የገንዘቡ አቅጣጫውን ስቶ ለጦርነት መዋሉ በአሜሪካ ግብር ከፋይ ዜጎች ዘንድ ከፍተኛ ቁጣን ቀስቅሷል። ዜጎች የእኛ የግብር ገንዘብ ለምን ማብቂያ ለሌለውና የሞራል የበላይነት ለሌለው የውጭ ጦርነት ይባክናል የሚለውን ጥያቄ በድፍረት ማንሳት ጀምረዋል። የሰራዊቱ ሞራል መውደቅ በበቂ ያልተሞከሩ እንደ ፒአርኤስ የሚያሉ ሚሳኤሎች ንጹሐን ላይ የሚያደርሱት እልቂትና የጦር መኮንኖች ስራ መልቀቅ ከዚሁ የህዝብ አመኔታ ማጣት ጋር ሲዳመር የትራምፕም ሆነ ማንኛውም ተተኪ አስተዳደር ላይ የሚፈጥረው ጫና የከፋ ነው። ይህ ሁሉ የሚያመላክተው አንድ ግዙፍ እውነት አለ። የዘመናችን ጦርነት አሸናፊ የሚወሰነው መሳሪያ በማብዛትና ዶላር በመርጨት ሳይሆን ህዝባዊ ትዕግስት በመገንባት የጠላትን የሞራልና ኢኮኖሚ ስነ ልቦና በማስላት እንዲሁም ዲፕሎማሲና ያልተመጣጠነ ኃይልን በአግባቡ በማዋሃድ መሆኑን ነው። እንግዲህ ነገሮችን ጠቅለል አድርገን ስናያቸው የአሜሪካና የኢራን ፍጥጫ ለወታደራዊ አቅም መለኪያ ብቻ ሳይሆን የስትራቴጂ፣ የትዕግስት፣ የኢኮኖሚ ጥንካሬና የዲፕሎማሲ ጦርነት ጭምር ነው። አሜሪካ ግዙፍ ወታደራዊ ኃይልና የበለጸገ ኢኮኖሚ ቢኖራትም ኢራን የገነባቸው የተዘዋዋሪ ኃይሎች መረብ፣ የጂኦግራፊያዊ አቀማመጧና የውስጥ ኢኮኖሚዋን ከውጭ ጫና ጋር የማላመድ አቅሟ አሜሪካን በቀላሉ ማሸነፍ የማትችልበት አዘቅት ውስጥ ከቷታል። የትራምፕ አስተዳደር በየጊዜው የሚያወጣቸው ማዕቀቦችና የሚያስፈራራባቸው የጦር መሳሪያዎች ከመሬት ላይ ባለው እውነታ ሲፈተኑ ደካማ ጎናቸው እየታየ ነው። በሌላ በኩል የኢራን የመከላከል አቅም ማለት ግዙፍ የጦር አውሮፕላኖችን ማሰለፍ ሳይሆን ጠላት በሚመካበት የቴክኖሎጂ የበላይነት ላይ ክፍተት ፈልጎ ማጥቃት፣ የዓለም አቀፍ የንግድ መስመሮችን የደህንነት ስጋት ውስጥ በመክተት ተጽዕኖ መፍጠር እናም ዲፕሎማሲያዊ መድረኮችን በመጠቀም የዓለምን ትኩረት መሳብ መሆኑን በሚገባ አስመስክራለች። በመጨረሻም ይህ የተወሳሰበ የፖለቲካና የወታደራዊ ትርምስ መቼና እንዴት እንደሚያበቃ በእርግጠኝነት መናገር ይከብዳል። ነገር ግን አንድ ግልጽ የሆነ እውነት አለ። የኃይል ሚዛኑ እኛ ከምናስበው በላይ ተቀያይሯል። ትልልቅ ጦር መርከቦች በትንንሽ ድሮኖች ሲገቱ፣ በቢሊዮን የሚቆጠር ዶላር በሙስናና በጦርነት ሲባክን፣ እንዲሁም የሰራዊት ሞራል በረዥም ጊዜ ጦርነት ስጋት ሲላሽቅ ስናይ የዘመናዊው ጦርነት አሸናፊነት በጡንቻ ብቻ ሳይሆን በአእምሮ፣ በስትራቴጂና የመቋቋም አቅም ላይ የተመሰረተ መሆኑን እንረዳለን። ኢራን በዚህ ሂደት ውስጥ ያሳየችው የመከላከል አቅም፣ አጋሮቿን የማስተባበር ጥበብና የኢኮኖሚ መላመድ በቀጣዮቹ ዓመታት በዓለም አቀፍ የፖለቲካ ትንታኔዎች ውስጥ እንደ ትልቅ የጥናት ርዕስ ሆኖ እንደሚቀጥል ምንም ጥርጥር የለውም። ታዲያ እኛም ይህንን ዓለም አቀፋዊ ትዕይንት ነገሮች እንዴት እንደሚፈቱና የዓለምን የፖለቲካ ካርታ እንዴት እንደሚቀይሩ በንቃት መከታተላችንን እንቀጥላለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ